ዛሬ እንድታዩ የምፈልገው ወላሂ የአላህን ስራ ማለት ነው የፈጣሪን ስራ እንድታዩ ነው። እና ወንዱን የሴት ድምጽ ሰጥቶታል፣ ሴቱን ደግሞ የወንድ ድምጽ በቃ ሁሉ ነገሩ ወንድ አድርጎታል። እና ይሄን ቪዲዮ ይሄ ድምጻቸውን እኔና ቀኛላለች አይ ችግር የለውም አዲስ አበባ ምናምን ከመጡ እንገናኛለን። ጎንደሮች ነው አዲስ አበባ ከመጣሁማ እኮ ማለት ነው እናንተ በቃ ሸር ብትንን ምንድነው እናቴ ምን አስበህ አንዴ ተቀልጃለሽ እንዴ? ግን እንዳትመጪ እንጂ ሸር ብትን ብቻ አንዴ ለምንም አልመጣም። እዚህ አንቺ ደግሞ ምን ትሰሪያለሽ አሁን ኢትዮጵያ? እውነቴን እኮ ነው። ቁም ነገር እንመጣለን ምናምን አለ አይደለ? በቃ አብረን ብንኖር ደግሞ ያበደ ነው የሚሆነው። ወይኔ ደስታዬ በስመ አብ ደስ ይለኛል በጣም። እና ጀለሶች እንዴት ናቸው? ማንም የለም እኔ ብቻዬን ነኝ። እባክሽ ጀለስ ምናምን ትያለሽ? እኔም እኮ አታይኝም እንዴ ብቻዬን ያለሁት። እውነቴን ነው የምልህ። ትናንትና ምናምን ደውለልኝ ነበር አይደለ? ስዞር ደከመኝ መጥቼ ዘጋለሁ። ከዛ ሌሊት ላይ ምናምን ገባሁኝ ወጣ። ጋይስ ታብታብ አድርጉላት እስኪ 200 ሺህ አስገቡላት ታብታቡን። እናም አለሁልሽ። ዛሬ ደግሞ አውሮፓ ያበደ ምርጥ ይላል። እባክህ ኧረ ምን ይሄ ነው ዛሬ ቅዳሜ ነው። በእናትህ ስራ ነበረኝ። ኦኬ ልብስ አጠብኩኝ፣ ማቀዳውኝ፣ አስተናገድኩኝ ቤት ውስጥ ምናምን በቃ። እና ደግሞ ቲሸርቱ የምንድን ነው የለበስከው? ምንድን ነው የሚለው ቲሸርቱ? የቤተ ክርስቲያን ነው። ማዘር ከገዳማ አመጣልኝ ነው። ኦኬ እና እኔ የምልሽ እኔ ቆይ አንዴ እኔ የምልህ አቡሺ ኢትዮ ላይ ምናምን እሺ ይቅርታ ወደ በስተት ይቅርታ። አንዳንድ ችግር አለብኝ ፈቅ ያደርገኛል ማለት ነው። አዲስ አበባ ምናምን ኢትዮ ላይ ምን አዲስ አበባ መቼ ነው የምትመጣው? አዲስ አበባ መቼ ነው የምትመጣው? መቼ ከሆነ እመጣለሁ። ምን ችግር አለው? በሁለተኛው ቀን ተመለስኩኝ። መስራት ስላልቻልኩኝ አንፈልግም አሉኝ። በምን? በድምጼ ምክንያት ድምጼ ችግር ስለፈጠረ ሰው ሊረዳኝ አልቻለማ። ሰው የሚያስበው ጀነትና ጀሃነም በእነሱ እጅ፣ እነሱ እንደፈለጉ ጀነት ሊያስገቡ፣ እነሱ እንደፈለጉ ጀሃነም ሊያስገቡ። እሺ እንግዲህ የአላህን ስራ እንዳያችሁት ነው። በአላህ ስራ አይገባም። እቺ ልጅ እንግዲህ ብዙ ጊዜ ወንድ ናት ተብላለች። ሁሉም ሰው እንደውም አሁን ቲክቶክ ላይ ምን ማለት ይዛለች ሀቢባ ማለት ነው። ሴቶቹንማ አናምንም እኛ ወንድ ነሽ ሲሏት አንቺ ሴት ከሆንሽ ነይ ደውይልኝ በቪዲዮ ላሳይሽ ሴት መሆኔን፣ በቪዲዮ በውስጥ ልደውልልሽ ሴት መሆኔን ላሳይሽ ያለች እስተ ማለት ደረጃ ነው። እና አረብ ቤት ደግሞ ለስራ ስትቀጠር ፈሩ። ሁሉም ወንድ ናት እያሉ በድምጿ ምክንያት ስራ እያገኘች አይደለም። ከስራ ወጥታ ነው አሁን ያለችው። ኢትዮጵያ ያለውም ልጅ ደግሞ ወንድ ነው ሴት ነው ድምጹ ማለት ነው። ተፈጥሮ ሁሉም ነገር በቃ እችክ ነው። እስተምሩ ወላሂ ባላ ስራ ግን እኔ እንጃ። እኔ ሁሉም ነገር ላይ ሳቅሳቅ ነው የሚለኝ፣ አያስቅም። ይሄ በቃ ጓደኞች የሉኝም፣ ሰው አብሮኛ አይሆንም። ምክንያቱም ይሄ ልጅ ወንድ ነው፣ ሴት ጋር እንዳይሆን ወንድ ነው፣ ድምፁ ብቻ ነው ሴት ጋርም ደግሞ ያስፈራዋል። ሰውም ደግሞ የሚያውቀው ሰው ሴት ጋር ሲሆን ሌላ ጉዳይ ነው። ወንድ ጋር እንዳይሆን ደግሞ የሴት ቃል ይዟል። አሁን ለምሳሌ መንገድ ላይ እየሄዳችሁ ሰው ሰላም ነው ብሎ ወይ ካወራችሁ ይሄንኛው እንደ ሴት ካወራ ሌላ ሙድ ውስጥ ነው የምትገቡት። ተመልከቱ እንግዲህ ሰው እንደዚህ አይነት ነገር አይረዳም። በዛ ምክንያት ቤቴ ቁጭ ብዬ ነው ያለሁት። ሰው ጋር ራሱ ሰው አይደበለቀኝም ምናምን እያለ
እሷ ጋር ሀቢባ ጋር ተገናኝተዋል። ቲክቶክ መቼም የማያገናኘው ጉድ የለም። ሀቢባ ጋር ተገናኝተዋል ማለት ነው። አሁን እነሱ ድምፅ ቢቀያየሩ ደስ ይላል። የሚገርም ነው ወላሂ ላዚም። እና እንግዲህ ማን ነበረ ገብቶ በቲክቶክ ድምፅሽን ማስቀየር ትችላለሽ በሐኪሞች በዶክተሮች ያሏት ነበረ። ኢትዮጵያ ያለችውን ድምፅ ይቀየራል እንዴ? እንዴት ተደርጎ ነው የሚቀየረው? እኔ ፈጣሪ የሰጠኝን አልቀይርም፣ እኔ ፈጣሪ በሰጠኝ መኩራት አለብኝ እያለ ነበር እሱ። እና ድምፅ እንዴት ነው ግን የሚቀየረው? ብቻ ዶክተሮች የማያደርጉት ነገር የላቸውም እነሱ ጾታ መቀየር ይዘዋልና ምን ለማለት ፈለግኩኝ፣ ወላሂ ያላህ ስራ ይለያል። ያላህ ስራ ባንገባ ጥሩ ነው። ብዙ አድርጎ ፈጥሮናል። ይሄ ደግሞ ምንም አይደለም፣ የምሬ ነው፣ ምንም አይደለም እኮ ይሄ። አሁን እነዚህ ሰዎች ጎዶሎንን ብሎ ማሰብ የለባቸውም። ምክንያቱም ወይ ድምፅ ወይ መልክ ነው ይሄ ነገር የተቀየረባቸው። ሰው ሲፈጠር እኮ አለ አይደለ? አይኑ ማያይ አለ፣ ጆሮ ማይሰማ አለ። ምንም ቢሉ ጆሮ ማይሰማ አለ፣ አይኑ ማያይ አለ፣ ማውራት ማይችል አለ። ደንቆሮ በቃ ምንም ነገር የማያወራ አያችዋ። ድምፁን እኮ ቀይሮ ራሱ ያልሰጠው ሰው አለ። ለምሳሌ ይሄ ልጅ ሴትን ቢያወራ እያወራ ነው፣ ግን መናገር ማይችል አለ፣ በእጅ የሚያወራ ያላ ተፈጥሮ ማለት ነው። አያችዋ። ስለዚህ መናገር ማይችል አለ፣ እጅ ልለው አለ፣ እግር ልለው አለ፣ አካለ ጎዶሎ ማለት ነውና ተመስገን ነው፣ አልሐምዱሊላህ ማለት ነው። እነዚህ ልጆች አይቼ በጣም ስላጅበኝ ነው፣ ያላህ ስራ ስላጅበኝ ነው እያካፈልኳችሁ። ግባትን እዛው ዱባይ ላይ ይሄን ተፈጥሮን ሳትቀይር ኔቸር ነው፣ ተፈጥሮ ነው፣ ባይቀየር ኢትስ ኦኬ። በቃ ራሷን የምትቆምበትን መንገድ ባይቀየር ቆይ አይደለም። አሁን አንተ ድምጽ ቢቀየር ደስ አይልም? ኖ ለምን? እኔ በቃ አልፈልገውም። ለምን እንዴ እኔ እግዚአብሔር አልቀየረም፣ በፍጹም አልቀየረም። ይሄ አይሆንም። ኦኬ አቅማን ጠይቃለሁ ብለሃል እኮ። የአቅማን ነው እንጂ ያልከው እኮ ጠይቀሃል እኮ አይደል እንዴ? እኮ አይደለም። ይኸው ለእንዲህ ላይቭ ላይ ስገባ ነው እንዲህ ማድረግ ትፈልጋለህ እንዴ ብለው ጠየቁኝ። ከዛ በኋላ እኔ አቅሜ የማይፈቅድ ምናምን አልኳቸው እንጂ አልቀየረም። ምክንያቱም ይሄ አምላክ ፈጠረህ፣ በቃ አለቀ። ምንም ማለት አይደለም። ብዙ ነገር እኮ ተደርጎ ሰው ይወለዳል። ድምፅ ደግሞ ምንም አይደለም። ግን ምን መሰለህ ዶክተሮችን እኮ ፈጣሪ ነው ጸጋ የሰጣቸው አይደል እንዴ? እሱማ ነው ታዲያ በዛ የዶክተሮች መስተካከል ነው። አንተ አሁን በእንደዚህ በመሆን ደስተኛ ነህ? ቆይ አሁን አንተ ደስተኛ ነህ? እኔ እስካሁን ድረስ በዚህ ምንም አንተ አልከፋበትም። ምን ጎደለኝ? እሺ ድምፅ አባቴ ድምፅ ግን ደግሞ የራሷ ፐርሰናል አቋም አዎ ምናምን የምትል ከሆነ የፈለገችው ማድረግ መብቷ የእሷ ነው። ኦኬ አንተ አትፈልግም። ኦኬ አሁን እኮ መጀመሪያም እኔ ሀሳቡን ያመጣሁት ያው ወደ አንተ መጣን እንጂ እሷን ነው። እሷ ለምን ብዙውን ነገር መስዋዕትነትን እያስከፈላት ያለው ይሄ ነገር ስለሆነ ከዚህ አንጻር እንደ ሀሳብ እሷን እያማከርናት ነው እንጂ አንተ ካልፈለክ በዚሁ ቀጥል፣ ችግር የለውም። አንተ ደስተኛ ከሆንክ ፈጣሪን የፈጠረው ምናምን በሚለው ደግሞ አንድ እውነት የምነግርህ ነገር ዶክተሮችም ጋር ብትሄድ ፈጣሪ አምላክ ነው ያንን ነገር እንዲሰሩ የሰጣቸው። ገብቶሃል አይደለ? እንጂ ከነሱ የሆነ ምን እንደኛው ሰው ናቸው። አንድ ነገር መናገር ፈልጋለሁ። አሁን እኮ ለሀቡ ይሄ ነገር እንኳን በሕክምና አትሄድ የሚባል ከሆነ አይዳ ያስፈልጋታል። ስለዚህ ከሁሉም መቅደም ያለበት አይዳዋ ነው። ከሁሉም ሌላው ትርፍ ነገር ነው። ቀስ ብሎ ነው የሚሆን ያለበት። አይዲ ሳትይዝ ሆስፒታል ብትሄድ እጥፍ 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 ሜቢ ለዚህ 20 ሺህ ድርሃም ከሆነ የሚያስፈልገው ሲኖራት እስከ 40 ሺህ ብር ሊያደርሱ ይችላሉ። የመጀመሪያው አይዲ ነው። አይዲ ታዲያ ለማስተካከል ታዲያ ሀቢባ ገብተሽ ነበር አይደል? እነ ሳሪ ጋር እነ ምናምን ጋር ገብቼ ነበረ። ግን ደግሞ ቆይ ጊዜ ስጭን እናስብበታለን ምናምን እንደዛ ነው ማለት የሚታሰብበት ጉዳይ ነው። አይ ማለት ኦልሬዲ ፓስፖርቴን ማሳደሻ ምናምን ብዬ ስጠይቃቸው